ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? የዛሬው የትምህርታችን ርዕስ የሚያተኩረው ማህፀን በር ካንሰርን መከላከል፣ መታከም፣ መዳን ይቻላል። እንዴት መከላከል እንችላለን? በምን መመርመር እንችላለን? እንዴት እንድናለን? በአጠቃላይስ እንዴት እንቆጣጠረዋለን የሚለውን እንወያያለን። የማህፀን በር ካንሰር ሕክምናውና መከላከያው ምንድን ነው? ካንሰር ከመከሰቱ ቀድሞ መከላከል ይቻላል። ካንሰር ከመሆኑ በፊት መመርመርና መታከም ይቻላል። ካንሰር ከደረሰ በኋላ ካንሰር ደረጃ ከደረሰ በኋላ በመታከም እንዴት እንከላከላለን የሚለውን አብረን እናያለን። ዘላቂ ጉዳት ሳያደርስ መቆጣጠር እንዴት እንችላለን እና እንዴት እንደሚቻል አንድ ላይ በዚህ ቪዲዮ እናያለን። አድማጮቼ ተመልካቾቼ፣ በብዙ ሴቶቻችን ላይ የእናቶቻችን፣ የሚስቶቻችን፣ የእህቶቻችን፣ የልጆቻችን፣ የአክስቶቻችን፣ የጎረቤቶቻችን እንዲሁም ሴት ጓደኞቻችን ላይ ሲሪየስ የሆነ አደጋ የሚያመጣ ነገር ግን የምንከላከለው የማህፀን ካንሰር በምን መንገድ እንደሆነ ቀጥዬ ላስታውሳችሁ እወዳለሁና ተከታተሉኝ። ታዲያ ለነዚህ ሰዎች እናንተ ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ በማድረግ ትተባበሩኝ ዘንድ በአክብሮትና በፍጹም ትሕትና እጠይቃለሁ። ማህፀን በር ካንሰር ከመከሰቱ ቀድሞ መከላከል ይቻላል። ዋና ዓላማው የፓፒሎማ ቫይረስ ከመከሰቱ በፊት እንዴት መከላከል እንችላለን? በምን መከላከል እንችላለን? መከላከል ሁኔታ ስናየው መጀመሪያ ደረጃ መከላከል፣ ሁለተኛ ደረጃ መከላከል፣ ሶስተኛ ደረጃ መከላከል ብለን በሶስት ልንከፍላቸው እንችላለን። የመጀመሪያ ደረጃ መከላከል ብለን የምንይዘው የምናውቀው እና የምንረዳው የግንዛቤ ትምህርትን ነው። ሌላው ክትባትን በመከተብ ነው። ሶስተኛው ጥንቃቄ ያልተለየው የግብረ ስጋ ግንኙነት ማድረግን ነው። አራተኛው ወንዶችን ማስገረዝ ነው። የመጀመሪያ ደረጃ መከላከል ዘዴ ትምህርትን እንውሰድ። ትምህርትን ነውና የግንዛቤ ትምህርት ነውና ትምህርትን እንውሰድ። ማህበረሰቡን ስለ ማስተላለፊያ መንገዱ፣ ስለ ምርመራው እና ስለ ክትባቱ ማስተማር፣ ማሳወቅ አንዱ የመከላከያ ዘዴ ነው። ሴቶች እንዲመረመሩ በማድረግ እና በማስተማር ሌላው ሁለተኛው የመከላከያ ዘዴ ነው። ሶስተኛው ትምህርቱ ከተሰጠ በኋላ ሲገመገም ትምህርቱ ከተሰጠ በፊትና ትምህርቱ ከመሰጡት በኋላ ያለው የግንዛቤ ደረጃ ሲገመገም የ50% ልዩነት ማምጣቱ ትምህርት በጣም ወሳኝና አስፈላጊ መሆኑን ለማወቅ ይቻላል። በዚህ መሰረት መማር በሽታን መቀነስ እንደሚቻል ያሳየ ነው ማለት ነው። ስለዚህ የመጀመሪያ ደረጃ መከላከያ ዘዴ ትምህርት ቢሆንም ስለ ቫይረሱ ስለ ማህፀን በር ካንሰር ህመምና መተላለፊያ መንገድ ማስተማር፣ አጠቃላይ ሁኔታ ማስተማር ምንም ምርጫ የሌለው ጉዳይ እንደሆነ ከጥናቱ ማወቅ እንችላለን። ሌላው ለአቅመ ሔዋን ያልደረሱ በተለይ ልጃገረዶችን እድሜያቸው ከ9 እስከ 14 ዓመት ያሉትን ማስከተብ ከማህፀን በር ካንሰር የመያዝ ዕድልን መከላከል ይቻላል። መከላከል እንደሚቻል ጥናቶች ያሳያሉ። በተግባርም የታየና የተፈተነ ጉዳይ ነው። ይህ ክትባት እስከ 90% ድረስ የሚሆነውን የማህፀን በር ካንሰር የስጋትን መጠን እንደሚቀንስ ተማሪዎች የሚያስረዱት ጉዳይ ነው። ስለዚህ ክትባት በጣም ወሳኝ ነገር ነው። ከ9 እስከ 14 ዓመት ያሉ ወንዶችም አንዳንድ ሀገሮች ያስከትባሉ። እኛ ሀገር ግን ከኢኮኖሚና ከተለያዩ ምክንያቶች አንግል አይተው
ከ9 እስከ 14 ያሉ ሴት ልጃገረዶች ብቻ ነው እየተከተቡ ያሉት። የመጀመሪያ ደረጃ መከላከል ዘዴ ሌላው በጥንቃቄ መኖርን ነው። በጥንቃቄ መኖርን ነው ማለትም ኮንዶም መጠቀምን ነው። ከባህላችን እና ከወጋችን ውጭ የሆነ የግብረ ስጋ ግንኙነት መራቅ ማለት ነው። በለጋ ዕድሜ ውስጥ ያሉ የግብረ ስጋ ግንኙነት የሚካሄድን የግብረ ስጋ ግንኙነት ማዘግየት ነው ማለት ነው። እነዚህም በማድረግ በጥንቃቄ መኖር ከቻልን እና ትምህርቱን ከተማርን ክትባቱን ከተከተብን ከማህፀን በር ካንሰር አምጪ ቫይረስ መዳን መከላከልና መጠበቅ እንችላለን። ስርጭትን ለመቀነስ ስርጭትን የፓፒሎማ ኢንፌክሽንን ስርጭት ለመቀነስ ወንዶችን ማስገረዝ በጣም ጠቃሚ ነው ማለት ነው። የመጀመሪያ ደረጃ መከላከያ ዘዴ አጠቃላይ እስከ 90% ድረስ መከላከል ይቻላል። በተለይ በሁለተኛ ደረጃ የመከላከያ ዘዴ ብለን የምንወስደው እነዚህ ሶስቱን ነገሮች ነው። ለምሳሌ ቅድመ ምርመራ ማድረግ አንዱ የመከላከያ ዘዴ ነው። ሁለተኛ ካንሰር ከመሆኑ አስቀድሞ ማከም በሁለተኛ ደረጃ ሊጠቀስ የሚችል የመከላከያ ዘዴ ነው። ሶስተኛ መደበኛ ክትትልን በማድረግ ባለማቋረጥ ሁልጊዜ በማማከር በሁለተኛ ደረጃ የመከላከል ዘዴ ሲሆን ሶስተኛው የመከላከያ ዘዴ ነው ማለት ነው። ከነዚህ ውስጥ መመርመርን ነጥለን ስንወስድ ሴቶች የግድ መመርመር አለባቸው። ሴቶቻችን፣ እናቶቻችን፣ እህቶቻችን፣ ልጆቻችን፣ አክስቶቻችን፣ ጎረቤቶቻችን ሴቶች የግድ መመርመር አለባቸው። እድሜያቸው ከ21 ዓመት በኋላ መመርመር አለባቸው። ከ3 እስከ 5 ዓመት እየጠበቁ እንደገና መመርመር ተገቢ ነው ማለት ነው። ሴቶች ከ30 ዓመታቸው ጀምሮ ከ5 እስከ 10 ባለው ዓመታት ልዩነት የማህፀን በር ካንሰርን መመርመር አለባቸው። ከኤችአይቪ ጋር የሚኖሩ ሴቶች ደግሞ በ25 ዓመታቸው ጀምሮ በየ3 ዓመቱ ልዩነት መመርመር ይገባቸዋል ማለት ነው። ምንም ሳይመረመሩ ከቆዩና 2 ጊዜ በህይወት ዘመናቸው ውስጥ 2 ጊዜ መመርመር የግድ አስፈላጊ ነው ማለት ነው። እሱም በ35ኛ ዓመታቸውና በ45ኛ ዓመታቸው የማህፀን በር ካንሰርን መመርመራቸው በጣም ተገቢ እንደሆነ ጥናቶች ያሳያሉ። ጥናቶች ሕክምና ነው ወይም መታከም ነው። ማህፀን በር ካንሰር ፈሳሽን ካንሰር ከመሆኑ በፊት ካንሰር ደረጃ ከመድረሱ በፊት ያለውን እዥ መታከም እንችላለን። በሁለት መንገድ መታከም እንችላለን። አንደኛው በክራዮቴራፒ ዘዴ መታከምና በተርማል አብሌሽን በሚባሉ በእነዚህ በሁለቱ መንገድ መታከምና መዳን እንችላለን። መታከምና መዳን እንችላለን። ልብ በሉ፣ መታከምና መዳን እንችላለን። ክራዮቴራፒ እጅግ በጣም ቀዝቃዛ የሆነ ፈሳሽ ናይትሮጅን እና ካርቦን ዳይኦክሳይድ ጋዝን በመጠቀም በፓፒሎማ ቫይረስ ምክንያት የተጎዳቸዋን ወይም የተበላሻቸዋን ሴል ወይም ካንሰር ከመሆኗ አስቀድሞ በቅዝቃዜው ፍሪዝ በማድረግ እና በማስወገድ ማከም ይቻላል። መዳን መጠኑም ከ85 እስከ 94% ድረስ። ይሄ ማለት ደረጃ 1 የሆነን የእዥ መጠን የካንሰር ከመሆኑ በፊት ያለውን የደረጃ መጠን ደረጃ 1 የሚባለውን እስከ 94% ድረስ ማዳን ሲችል የሚያድነው ደግሞ ደረጃ 1 መሆኑን ነው። ደረጃ 1 የሚባለውን የእዥ የማህፀን በር ካንሰር ኢዡን ወይም ሌዥኑን መሆኑ ነው። ይሄ ማለት በጣም መጀመሪያ አካባቢ ተመርምሮ በጣም መጀመሪያ አካባቢ መታከም እስከ 94% ድረስ ልንድን የምንችልበት የማከሚያ ዘዴ ነው። ሁለተኛው ተርማል አብሌሽን የሚባለው ሊፍ ብለው ይጠሩታል። በጣም በከፍተኛ ሙቀት ወይም ደግሞ በከፍተኛ ቅዝቃዜ ያለ
ቀዶ ጥገና ሲሆን እበጡን ወይም ካንሰሩን ማፍረስ ነው። እበጡን ወይም ካንሰሩን ማፍረስና በተለያየ ምክንያት እንዲወጣ በማድረግ የምንጠቀምበት የሕክምና ዘዴ ተርማል አብሌሽን ብለን እንጠራለን። ሌላው መድፌ ወይም መሰል ነገር በመጠቀምና የራሱ የሆነ አለው በአልትራሳውንድ በመታገዝ የተለያየ ቦታ እንዳለች በአልትራሳውንድ በመታገዝ መድፌ ነገሯን ወደ ውስጥ በመላክ ወደ ማህፀኗ በመላክ እበጡን ማፍረስ ነው። ይሄ የራሷ የሆነ የአሰራር ስራ አላት። በዚያ ነገር ግን በማፍረስ ነው። ይህም የማዳን መጠኑ ወይም ችሎታው እስከ 90% ድረስ ማዳን የሚችል መሆኑን በዚሁ ልነግራችሁ እወዳለሁ። ስለዚህ በዚህም ይሁን በዚህ መዳን ይቻላል። ከማህፀን በር ካንሰር መዳን ይቻላል የሚለውን ነጥብ ልናውቅና ልንወስድ ይገባል። ልናዳርስና ሼር ልናደርግ ሁሉ ይገባል ማለት ነው። ይህንን ለምንወዳቸው ለምናከብራቸው እህቶቻችንና ሴቶቻችን። ሌላው ዘዴ መደበኛ ክትትል ማድረግ ነው። ፈሳሹ እንዲቆምና ማስቆም እንዲኖረው ተመልሶ እንዳይወጣ እንዳይከሰት ማድረግ ተገቢና ፈሳሹ እንዲቆምና ተመልሶ እንዳይመጣ ማድረግና ተመልሶ እንዳይከሰት ማድረግ ተገቢ ነው። ይህ ደግሞ በመደበኛ ክትትል እና በመደበኛ ፎሎ አፕ በሚባለው ማለት ነው። ይህንን ዘዴ በመጠቀም መዳን እንችላለን፣ ማስቀረት እንችላለን። አጠቃላይ በዚህ የመከላከል ዘዴ ከ60 እስከ 80% ድረስ መከላከል ይቻላል። በአጠቃላይ ጠቅለል ብሎ ሲታይ ከ60 እስከ 80% ባለው ሁኔታ በትክክል እና በወቅቱ በመመርመር ከተቻለና በሚባለው መንገድ ከታከምን እስከ 80% ድረስ በአማካኝ መዳን የምንችል መሆኑን ልነግራችሁ እወዳለሁ። ሶስተኛ ደረጃ የሚባሉትን አልፈው ሶስተኛ ደረጃ ላይ ስናየው ሶስት ነገሮችን እናያለን። አንደኛ ካንሰር ደረጃ ከደረሰ በኋላ ማከም ነው። ሁለተኛ ከሕክምናቸው በኋላ ማገገም እንዲችሉ ማገዝና ሶስተኛ ክትትልና ቁጥጥር ማድረግ ተገቢ ነው። ካንሰር ደረጃ ከደረሰ በኋላ በቀዶ ጥገና ወይም ሰርጀሪ መታከም ነው። በቃ ካንሰር ደረጃ ከደረሰ በኋላ አሁንም ተስፋ የሚያስቆርጥ ነገር የለም። ምክንያቱም እድሎች አሉና እድሎቹ በእነዚህ በሶስት ነገሮች ልናያቸው እንችላለን። ካንሰር ከሆነ በኋላ ያለውን ነገር በቀዶ ጥገና ሰርጀሪ ማከም፣ በራዲዮ ቴራፒ በመጠቀም ማከም፣ በኬሞቴራፒ በመጠቀም ማከም ይቻላል። ካንሰር ደረጃ ከደረሰ በኋላ አንደኛው ቀዶ ጥገና ወይም ሰርጀሪ ነው። በዚህ በታወቁ ባለሙያዎች የሚሰራ ነው። ካንሰርን ከማህፀን ጫፍ መክላት ወይም ማስወገድ ነው። ካንሰር የሆነችዋን ኤሪያ ቦታ፣ ካንሰር የሆነችዋን ክፍል፣ ካንሰር የሆነችዋን ሴል፣ ካንሰር የሆነችዋን እብጠትም ካለች እሷን ያችን ከማህፀን ጫፍ ኮምፕሊትሊ ጭራሹን መክላት ወይም ማስወገድ ነው። በቀዶ ጥገና ካንሰርን የማስወገድ ዘዴ ኮሎናይዜሽን ወይም ሂስቴሬክቶሚ ይባላል። ይሄ ውጤታማ የሚሆነው እስከ 98% ድረስ ያለውን ነው ማለት ነው። ይሄም ውጤታማ የሚሆነው እስከ 98% ድረስ ያለውን ዘዴ ነው ማለት ነው። ሌላው ራዲዮ ቴራፒ ሲሆን ከፍተኛ የኤክስሬይ ወይም ጋማሬይን በመጠቀም የካንሰር ሴሎችን መግደልና እንዳይራቡና እንዳይዛመቱ ባሉበት ማቆም ማለት ነው። ይህ ራዲዮ ቴራፒም የማዳን ኃይሉ ከ45 እስከ 65% ድረስ እንደሆነ ጥናቶች ይገልጻሉ። አድማጮች፣ ሌላው ኬሞቴራፒ ይባላል። ኬሞቴራፒ ይባላል። የጸረ ካንሰር መድኃኒት ነው። ይሄ ዋና ስራው ደግሞ የካንሰር ሴሎችን እድገት መግታት ወይም ማቆምና መግደል ነው። ይህም ካንሰር ደረጃ ከደረሰ በኋላ
የምንታከምበት መድኃኒት ነው ማለት ነው። ይህ ኬሞቴራፒ በደም ስርጭት አማካኝነት የሚሰጥና በደም ስርጭት አማካኝነት የሚጓጓዝ ሆኖ ማህፀን ጫፍ ድረስ በመድረስ ስራውን ይሰራል ማለት ነው። እግረ መንገዱም የተደበቁ የካንሰር ሴሎች ካሉ በደም ስርጭቱ ዝውውር ውስጥ ያሉ የተደበቁ የማይታዩ ሌሎች የካንሰር ሴሎች ካሉም በዚያው የማዳን ስራውንም እግረ መንገዱን ይሰራል ማለት ነው። ይህ የማዳን ችሎታውም ከ65 እስከ 85% ድረስ ያደርሳል ማለት ነው። ከመቶ የካንሰር ታካሚዎች ውስጥ 85ቱ ይድናሉ ማለት ነው። 85ቱ ይድናሉ እንደማለት ነው። ገገምን በተመለከተ ነው። አካላዊ እና ስነልቦናዊ እገዛ ያስፈልጋቸዋል። እነዚህ ሰዎች በተፈጥሮ ካንሰር ተገኘብሽ ከተባሉ በኋላ ከቤተሰብ ጀምሮ እስከ ጎረቤት ድረስ እስከ ማህበረሰብ ድረስ የሚሰማቸው የሞራል ዝቅጠት፣ የሞራል መውደቅ ለህመሙ መባባስ አስተዋጽኦ ስለሚያደርግ እነዚህ ሰዎች እንደሚድኑ መዳን እንደሚችሉ እና መኖር እንደሚችሉ አካላቸውን ማጎልበት እንዳለባቸው ስነልቦናቸውን ማጠንከር እንዳለባቸው እገዛ ያስፈልጋቸዋል። ይህ ከሁላችንም የሚጠበቅ ነገር ነው። ይህንን ደግሞ ለማወቅ መማር ያስፈልጋል፣ ማወቅ ያስፈልጋል፣ ማንበብ ያስፈልጋል፣ መስማት ያስፈልጋል ማለት ነው። ይህንን ለማድረግ እነዚህን ነገሮች ያስፈልጋል። ከማህበረሰቡ ጋር ያላቸውን መስተጋብር እንዲቀጥሉ በድሩ፣ በቁቡ እና በሌሎች ማህበራዊ ጉዳዮች እንዲሳተፉ ሳይለዩ መኖር እንደሚችሉ መስተጋብራቸውን ማስቀጠል እንደሚችሉ በማሳየትና በማስረዳት ሞራላቸውን ከፍ በማድረግ እና ብዙ ዓመት እንዲቆዩ ማድረግ ይቻላል። ይህ ደግሞ በመማር ነው የሚለውን እንድትዙልኝ እወዳለሁ። ክትትልና ቁጥጥርን በተመለከተ ደግሞ እንደገና መልሶ መከሰትንና ማኔጅ መደረግን እና ውስብስብ ችግሮች ሊኖሩ ከቻሉ ወይም ካሉ ወይም ከተፈጠሩ ቶሎ ብሎ ማኔጅ ማድረግን መልመድ ያስፈልጋል። ይህ የሚሆነው ክትትልና ቁጥጥር ሲደረግና ሲኖር ነው የሚለውን ነጥብ መያዝ እንችላለን። አጠቃላይ የሞት መጠንን መቀነስና የኑሮ ጥራትን መጨመር ወሳኝ ነገር እንደሆነ ሁላችንም እናውቃለን። ይህ ከ60 እስከ 80% ድረስ ይህንን ጉዳይ መቀነስ ይቻላል። የኑሮ ጥራትን አጠቃላይ በሂውማን ፓፒሎማ ቫይረስ አማካኝነት የሚመጣን የማህፀን በር ጫፍ ካንሰርን 100% መከላከል ይቻላል የሚለውን ነጥብ ያዙልኝ። ካንሰር ደረጃ ሳይደርስ ያለን እዥ በክራዮቴራፒና በተርማል አብሌሽን ዘዴ አክሞ ማዳን ይቻላል። ፍሬ ነጥቡ ይሄ ነው። ካንሰር ሆኖ ነገር ግን በጊዜ ወይም ቶሎ ከሆነ ደግሞ የተጎዳቸዋን ሴል አካባቢዋን ጭምር በሰርጀሪ ሟጦ ማስወገድ እና መዳን ይቻላል የሚለውን ሌላኛዋን ፍሬ ነጥብ ያዙልኝ። ሶስተኛውና ዋናው ፍሬ ነጥብ ደግሞ በጣም ከፍተኛ ደረጃ ከደረሰ በኋላ ደግሞ በኬሞቴራፒ፣ በራዲዮቴራፒ እና በፓሊዬቲቭ ኬር በሚባለው አማካኝነት አክሞ ማዳን ይቻላል የሚለውን ሌላኛውን ዋና ነጥብ ደግሞ ያዙልኝ። ለማስታወስ ያህል ለመከላከል የሚወጣውን ወጪ ከምንታከምበት የምናወጣው ወጪ እጅግ በጣም ርካሽና ቀላል ነው። በጣም ርካሹ እና አዋጩ ዘዴና መንገድ ነው የሚለውን በጣም ወሳኟን ነጥብ ይችናትና ያዙልኝ። ሌላ ወሳኝ ነጥብ ስለዚህ የማህፀን በር ካንሰር የምንከላከለው ነው። መንስኤውም የሚታወቅና የምንታከመው የበሽታ አይነት ነው
የሚለው ሰመራይዝድ ሲሆኑ ሲጠቃለሉ መከተብ፣ መመርመር፣ በጥንቃቄ መኖር፣ መታከምና የግንዛቤ ትምህርት በማግኘት ከማህፀን በር ካንሰር መዳን እንችላለን፣ መጠበቅም እንችላለን፣ መዳንም እንችላለን። አገልግሎቴም ከተደሰታችሁ ይህንን ቪዲዮ ለሌሎች እንዲደርስና እኔም እንድጠቀም የአገልግሎት መጠኔም እና ስፋቴም ከዚህ የበለጠ እንዲሆን ታግዙኝ ዘንድ ተተባበሩኝ ዘንድ በአክብሮትና በፍጹም ትሕትና እጠይቃለሁ። አመሰግናለሁ። ጤና ይስጥልኝ። ሰላም